ዘሩ ቀለጥ እናንተ አብርሽ በጣም ጠገበ። ውጥር ውጥር አለው። ምን ችግር አለው? የምሬ ነው። ችግር አለ እንዴ ቤተሰብ? እሺ ይሄን ነገር ስላሰባችሁ አመሰግናለሁ ብሎ ኬኩ ቆርሶ ቢወጣ ምን ችግር አለው እንዴ? ጉድፈላ እናንተ እስስት ናችሁ፣ እንደ እስስት ትቀያየራላችሁ ይባላል እንደ ቤተሰብ። እሺ ሩታም ይሄን ነገር ምንም አላሰበችውም። እውነት ለመናገር ሜሪና ዳኒ ናቸው ይህን ኬክ አሰርቶ ያመጡ። አመሰግናለሁ ማለት ትቶ ይሄ ያለፈ ታሪክ ነው። እሱም ማስታወስ አልፈልግም፣ መናገርም አይጠበቅብኝም አይባልም፣ እውነት ለመናገር ማለት ነው። እና አብርሽ ማለት ነው ለሰው ክብር ይኖርክ ትንሽም ቢሆን ማለት ነው። ለምን በመጥፎም በጊዜም በመጥፎም በጥሩም ጊዜ አሳልፋቸዋል አይደል እንዴ? አሁን እንኳን ብትለያዩ ሩታ ፈልጋ ሳትሆን ሜሪና ዳኒ ናቸው እንደዚህ ነገር ያደረጉ። ሩታም እኮ ውይ ጊዜያቸውን ደርሰዋል እንዴ? ደረሰ እንዴ? አንድ አመታችን ሞላን እንዴ? ያለች ሩታ ራሱ አላወቀችውም። እና አብርሽ ግን በጣም ነው የምታሳፍረው አንተ ወራዳ ሰውዬ ማለት ነው። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ ቤተሰብ እንዴት ናችሁልኝ? ዛሬ በሜሪሻ ቤት ቪዲዮ ተለቋል። እውነት ለመናገር ይሄ ቪዲዮ እኮ መለቀቅም አይጠብቅባቸውም። እውነት ያው ለሸቀላ ነው መቼም፣ ሸቀላ መቼም ሁሉም ለራሱ ጥቅም ነው ቪዲዮ ይዞ የሚመጣው እውነት ለመናገር ማለት ነው። እና እንግዲህ ሩታም አያችሁ ሮማንቲክ የፍቅረኞች ቀን አለባበስን የለበሰችው። ግን አብርሽ አንተ ውርደተኛ ነህ የምር። በዚህ ልክ አይደብርም? ምንም ብትሆን እኮ ሩታ እኮ ብትጣሉም ብትለያዩ በቃ ተለያያቸው እሱ አላችሁን። እንግዲህ እኛ ቪዲዮ የተለቀቀ ቪዲዮ አይተን እኛም ደግሞ የራሳችሁን ሀሳብ አስተያየት እዚህ ላይ እንሰጣለን። እናንተ በሰራችሁ ቪዲዮ ላይ ነው እኛም አስተያየት የምንሰጠው ተለያየን እስካላችሁ ድረስ። እሺ ምን ችግር አለ? ልዑል አጠገብ ሆና ከሩታ ጋር ምን ችግር አለ? አንደኛ አመታችሁን ኬክ ቆርሳ እኮ መውጣት ነው። የሄርሜላ የፍቅር ጥያቄ ተቀብያለሁ፣ ነገ ደግሞ ከእሷ ጋር መጣላት አልፈልግም ብሎ ነው እንግዲህ ልጁኑን ሰላይ ወጣ ማለት ነው። በጣም ነው የሚደብረው። ኬኩ እንዴት አድርጎ እናንተ ልጥ አድርጎ ነው የቆረሰው። ይሄ እኮ ውርደት ነው ጋይስ። ዳኒ እና ሜሪ ናቸው እንግዲህ ይሄን ነገር አስቦ የመጡ። ሩታም አስባባት አይደለችም። ሩታም ስትናገረው ነበረች። የምንድነው ኬክ እያለች ነበረች፣ እያየች ነበረች። እንግዲህ ይህን ነገር ያደረጉ ዳኒ እና ሜሪ ናቸው። ዳኒ ራሱ በጣም ነው የተናደደ፣ ሜሪም በጣም ነው የተናደደችው። ምክንያቱ ይሄ ጥሩ አይደለም፣ ንቀት ነው አብርሽ ማለት ነው። ምን ለምኑኝ እኔ ነኝ ወንድ ብቻ አልክ እኮ። ምንም ብትሆን እኮ ከሩታ ጋር ብዙ ነገር አሳልፋችኋል። ትንሽ አታስብም? ያሳለፋችሁ ጊዜ ትንሽ አታስብም? አይ ጊዜ ሰው ይቀየራል። እናንተ ግን ሩታ ይሄ ሰውዬ ይቅርብሽ በእናትሽ፣ የጠራሽ በቃ ተለያያችሁ አይደለ? አትጥሪ በቃ። እሱ የፈለገ ልጁን አይቶ ይውጣ በቃ ይቅር። እሱ በቃ ልቡ ድንድን አድርጓል። በቃ እሱ ደጅ ስለለመደ በቃ የደጅ ነገር ስለቀመሰ ስለለመደ ወደ ቤትም አይመለስልሽም። ይቅርብሽ የምር። እኛም ደግሞ በቃ በእናንተ ተስፋ ቁርጠን ደግሞ አንቺን በራስሽ ነገር ብትመጪ ጥሩ ነው። ሩታ ተይ። ይሄ ነገር የገፋፉ እያሉ ዳኒና ሜሪ ናቸው። የእነሱ በመልካም ነገር ነው የመጡ እውነት ለመናገር ማለት ነው። እና እንኳን ይህን ኬክ ይዘን ብንመጣው ይህን ኬክ አይቶ እንኳን ቢመለሱ ብሎ ነው ይህን ነገር አስቦ ያመጡ እንጂ ለተንኮል አይመስለኝም እውነት ለመናገር ማለት ነው። እና ሩታ በጣም የተናደደችው የምር እናንተ እስስት ናቸው ስል አብርሽ ልነሱ በጣም ሩታ ተናዳለች እውነት ለመናገር ማለት ነው። እና ብቻ አብርሽ ማለት ነው ምን ችግር አለ? በስነ ስርዓቱ ኬክን ቁርሳ ብትወጣ እኮ ሁሉም የሚያውቁ ነገር ነው። የሄርሜላ የፍቅር ጥያቄ አዎ
እንደ ተቀበልክ እናውቃለን። ይኸው የውሽምት ማለት ነው። ስለዚህ እሷ ትበልጥብኛለች እናንተ ከእናንተ ጋር ለመውራት ጊዜ የለኝም እናንተ ምንም አጠቅሙኝም ብሎ እኮ ነው እንግዲህ ይሄ ንቀት ነው። እግዚአብሔርን ንቀት ማለት ነው። በስነ ስርዓት ኬኩን ቆርሶ ቢወጣ እኮ ምንም ችግር የለውም። ለሰው ክብር የለውም አብርሽ ማለት ነው። ዛሬ ሩታ ናት እዚህ ደረጃ ላይ ያደረሰች። ዛሬ ያንተ እንኳን የራሴ ነገር ካገኘ በኋላ በዚህ ልክ ብትቀየርም ያው ሩታ ልቧ ንጹህ ናት። ምንም አላሰበችው እንዳንተ በውስጧ ተንኮል አልያዘችው እውነት ለመናገር ማለት ነው። እና እንዶ ደስተኛ ሆና ነው ነገሮች ስታወራ የነበረችው ሩታ ማለት ነው። እና ስንት ጊዜ በጥሩም ጊዜ አንድ ላይ አሳልፈናል። እናንተም ከኛ ጎን ነበራችሁ። እናንተ በጣም ነው የሚገርሙ ጊዜ 1 አመት ሞሉ ሩታና አብርሽ ከተጋቡ። የዛሬ አመት ነበረ ማመታ ላይ ነው ያገቡ። እንግዲህ ማመታ አሁን 1 ሳምንት ነው እንደዚህ ፊተኛ መቼ ነው የአሁኑ እሁድ ሳምንት ነው መቼ ነው ማመታ አሁን የሚገባው? እንግዲህ ማመታ ላይ ነው ሩታና አብርሽ የተጋቡ ማለት ነው። እና ጊዜ እንደ ጉድ ነው የሚሮጠው። እና ይገርማል። ሩታ እኛ የተጋባን ጊዜ ደረሰ እንዴ? እኔ እኮ ቀኑ ረስቻለሁ ትዝም አላለኝም እያለች ነበረች። እንግዲህ ዳኒና ሜሪ ናቸው ይሄን ነገር አስቦ በትኬክ አሰርቶ ያመጡ ማለት ነው። እና እስኪ አብርሽና ሩታ እንኳን ይሄን ነገር አመታቸውን ያገቡበት አመታቸውን አይቶ እንኳን ቢመለሱ ብሎ ነው ይህን ነገር ያደረጉ እንጂ ይሄ ለተንኮል አይመስለኝም። ደግሞ በኮሜንት የምታስቁኝ እኔ ከቪዲዮ በላይ እኮ የማየው ኮሜንት ነው። አብርሽ ተጠንቀቃ ለተንኮል ነው አሁን የሆነ ነገር አረ እናንተ ጅሎች ናቸው። ጌታን በግ ታውቃላችሁ። በግ ለካ ጠዋት ሲወጣ ማታ ሰው ካልመለስ ወደ ቤት አይገቡም አይደለ? እናንተ በግ ናችሁ። ጌታን ተጠንቀቃ ምንድነው የሚያደርጉ አብርሽን እንዴ? ጉድ እኮ ነው። አረ እናንተ ሳበዛችሁ። በኮሜንት ተጠንቀቃ አብርሽ የሆነ ነገር አስቡ እንዴ። ቆይ ሩታ የሰው ነፍስ ያጥፍታ ነው እንዴ? ተጠንቀቃ ስትሉ እኔ አንዳንዴ በጣም ነው የምታስቁኝ። ለካ ኮመንተሮቹ ሩታን ትፈራላችሁ ማለት። አይ ሩታ ይመችሽ፣ ማርያም ይመችሽ አንቺ። አብርሽ ተጠንቀቃ። ጉድ እኮ ነው። አብርሽ እኮ በመጨረሻ እንግዲህ ንቀት ማለት ነው። እንግዲህ ቁልፉን ስጡኝ ብሎ በሩን ከፍቶ ወጣ። አሁን ጊዜ አይደለውም በቃ አሁን አልፏል። በዚህ ሰዓት የተጋባን ጊዜ መናገር አይጠበቅብኝም። እኔም የራሴን ህይወት ጀምሬያለሁ። ይሄን ህይወት እኔ አልፈልግም። እኔ ውሽምት አለችልኝ። እኔ ካሁን በኋላ እንደዚህ ነገር ማድረግ አልፈልግም ብሎ ነው እንግዲህ ንቀት ማለት ነው። ጥጦ ወጣ ማለት ነው። እና በጣም ነው የሚደብረው እውነት ለመናገር እንደ አንድ ሰው ማለት ነው። እና ምንም ብትሆኑም ማንኛውን ሰው እኮ ከጓደኞቻችሁ ጋር ታሳልፋላችሁ አይደለም? በልታችሁም ጠጥታችሁም በመጥፎም በክፉም ጊዜ በጥሩም ጊዜ ከጎናችሁ የነበረ ሰው ብዙ ዋጋ ከፍሎ ነው እንግዲህ ዱባይ ሄዱ። እነ ሜሪ እነ ዳኒ እነ ጽግሻ ብዙ እነ ይስሐቅ አረ ብዙ ማርክ እሱ ትንሽ አስቦ እውነታቸው ነው ጊዜ እንዴት እንደሮጥ ምናምን ብሎ በቃ በሰላም ኬክ ቆርሶ መውጣት ነው። ሌላ ምንም ነገር የለም። እና ብቻ ይከብዳል። እውነት ስሜቱ ከባድ ነው። እና ዳኒና ሜሪ እንግዲህ ተናደው ነው እነሱም እንግዲህ እኔ የፈራው ዳኒ ፊቱ ላይ ኬኩ አብርሽ ላይ እንዳይለጥፍ ብዬ ነበር የፈራው። በጣም ተናዶ ነበረ ዳኒሻ ማለት ነው። እና ለማንኛውም አብርሽ ትቶ ወጥተዋል። ሩታም እንግዲህ በቃ ሄዱ ቡና አፍዬ ማሚ ስትመጣ ቡና አፍዬ ምናምን ጠራቸዋለሁ ብላ ነው እንግዲህ ሜሪና ዳኒ ተያይዘው ወጡ። እንግዲህ ኬክ ሳይቆረስ ተናዶ ወጡ ሁሉም። በጣም ያሳዝናል ጋይዝ። አብርሽ አንተ ወራዳ ሰውዬ ነው። አንተ ክብር የለም፣ ክብር አይወድም። ለምኑኝ አለ እኮ እኔ ውድ ነኝ ለምኑኝ አልክ። ኧረ ሩታዬ ሰውዬ ይቅርብሽ በእናትሽ፣ ከልብሽ አውጪ። ሰውዬ ማይመለስ እኮ ሰውዬ እኮ ደጅን የለመደ በቃ ይህ አይጠቅምሽም ሩታዬ። እግዚአብሔርን መለመን አይጠብቅብሽም። ተይ
ይህ ወራዳ ደግሞ ለትዳር የማይሆን ወንድ ዘልዛላ ደግሞ ይሄ ወንድ ነው ደግሞ የወንድ አልጫ። ይሄ ማን ነው የሚፈልገው? እግዚአብሔር ከውስጥሽ አውጪ ሩታ። እኛም ተስፋ ቆርጠን በቃ ከአንቺ ጋር እንቀጥላለን ማለት ነው። እና ይህ ሰውዬ ለአንቺ አይሆንልሽም፣ ከውስጥሽ አውጪ። ነገ አይታወቁም። ነገ አንድ ላይ ልትሆኑ ትችላላችሁ። የእግዚአብሔር ስራ ታምር ነው፣ አይታወቁም። ዛሬ ተጣልታችኋል፣ እንግዲህ ተጣልቷችኋል፣ ተለያየን አላችሁ በሚዲያ ማለት ነው። እና በካሜራ ጀርባ እናንተ ፍቅር ናቸው። መቼ ተለያያችሁ? ብትለያዩ እኮ ይህ ፎቶ ይነሳል። ሄርሜላን በቃ በውሸት ነው የፍቅር ጥያቄ የተቀበላት። ሄርሜላ አፍቅረሽ ነይ አላት። እሷም በቃ አልቅሳ በስንት መከራ የእሷ ፍቅር ተቀበላት። እንግዲህ አስገድዳ ነው እሷም ማለት ነው። እና ብቻ ከባድ ነው። እና ሩታና አብርሽ ደግሞ እንደማይለያዩ እኔ ነግራችኋለሁ ቤተሰብ። አብርሽና ሩታ መቼም አይለያዩ። ጌታን ነው ምላችሁ። መቼም ዞሮ ዞሮ አንድ ላይ ይሆናሉ። እስኪ እናንተ ድራማ እናያለን እንግዲህ። እኛም ጤና ይስጠን ብቻ። ሩታ ሰውዬ ከውስጥሽ አውጪ። ሰውዬ እኮ ጠገበ። እግዚአብሔር ለምኑ አለ። ንቀቱ ንቀት። ዛሬ ኬክ አልቆርሶም ብሎ እንዴ ምን አድርጎ እንደወጣ እንግዲህ ሜሪና ዳኒ ተናደዱ በመጨረሻ ማለት ነው። ጉድ እኮ ነው ዘንድሮ።